ይህ ኢትዮጵያ ቴሌቪዥን ነው። ታህሳስ 2018 ዓመተ ምህረት ተናስልኝ እንደምናመሻቸው ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይ ይዘን መጥተናል። ዋና ዋና ጉዳዮች ላስታውቃችሁ። የኢትዮጵያ የባህር በር ማጣት በታሪካዊ ጠላቷ ግብጽ ሴራ እየተከወነ ነው። በኢትዮጵያ ወቅታዊና ተጨባጭ ሁኔታን ያገናዘበ አካታችና ሀገራዊ ምክክር ለማካሄድ በርካታ ተግባራት እየተከናወኑ ይገኛሉ። ባለፉት ዓመታት የተተገበረው የሀገር በቀል ኢኮኖሚ ማሻሻያ ለግብርናው ዘርፍ ትኩረት የሰጠ እንደሆነ ተገለጸ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ለመምከር አሜሪካ ገቡ። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በዓለም ዋንጫ ስቴዲየም መግቢያ ትኬት ዙሪያ እየተሰጡ ያሉ ትችቶችን አስተባበሉ። ከስፖርት እንመለከተዋለን። ከዜናዎቹ ጋር አንተነህ ደግፌ ነኝ። በዛሬው አጀንዳ ጉዳያችን የኢትዮጵያ የባህር በር ማጣትን የተመለከተ ይሆናል። በዚህ ጉዳይ ላይ ደግሞ ተጨማሪ ሀሳብ እንዲያካፍሉን የፖለቲካል ሳይንስ ምሁሩን እንዳለ ንጉሴን እንግዳችን አድርገን እዚህ ስቱዲዮ ድረስ ጋብዘናል። ሰዓቱ ሲደርስ መረጃዎችን ይሰጡናል። አብራችን ቆዩ። ኢትዮጵያውያን የሚኮሩበትና የኛ የጋራችን ብለው የሚያምኑበት የጋራ ማንነትና የወል ትርክት መፍጠር እንዴት ይቻላቸዋል? የኢትዮጵያ ሕዝብ ለዘመናት ዘርፈ ብዙ በሆኑና ማህበረሰባዊና ፖለቲካዊ ቀውሶች ውስጥ አልፏል። ለዘመናት ያጋጠሙትን መሰረታዊ አለመግባባቶች በአዲስ ዘዴ ለመፍታት ሀገራዊ ምክክሩ ምን ይፈይዳል? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። የኢትዮጵያ የባህር በር ማጣት በታሪካዊቷ ጠላቷ ግብጽ ግልጽ ሴራ የተከወነ ነው። ኢትዮጵያ ከቅኝ ግዛት ዘመን ጀምሮ ኢትዮጵያን የማዳከም አካሄድን ስትከተልም እንደዚሁ ግብጽ ኢትዮጵያን የማዳከም አካሄድን ስትከተልም ቆይታለች። ሀብታሙ ተክለስላሴ ተጨማሪ አለው። 1954 ዓመተ ምህረት ኤርትራ በፌዴሬሽን ከኢትዮጵያ ባትነጠልም የተሟላ ነጻነታችንን እያጣን ነው የሚል ጥያቄ ገዝፎ ሲወጣ የወቅቱ የግብፁ ፕሬዝዳንት ገማል አብዱል ናስር በካይሮ የተገንጣዩን ጀብሃ ሸማቂ ቡድን እጁን ይዘው ቢሮ ሰጥተው ስንቅ ቋጥረው ብረት አስታጥቀው እንዲበረታ አደረጉ። ግብጽ አጋጣሚውን ተጠቀመችበት። ይኸው ቡድን የኤርትራ ነጻ አውጪ ብሎ ራሱን ጠራ። ኤርትራን ገነጠለ። ኢትዮጵያን የባህር በር አሳጣም። ከቅኝ ግዛት ዘመን የሚነሳው የማንበርከክ የማሸብረክ ጉዞ ወደፊትም ወደ ኋላም የማይቀያየሩ የግብጽ ኢትዮጵያን የማፈራረስ አቋም ተጠናክሮ ቀጠለ እንጂ አልደበዘዘም። የፖለቲካ ስንጥቃታችን የአባይ ውሃን ጠቅልለው ለብቻቸው ለማግበስበስ እንደሚያለሙት ሲሳያቸው ነው። ከኢቲቪ አዲስ ቀን ጋር ቆይታ የነበራቸው የፖለቲካ ሳይንስና የሕገ መንግስት መምህሩ ፕሮፌሰር አለማየሁ ገብረ ማርያም እንደሚሉት አኩራፊና ማሎ የእኩይ ዓላማቸው ፈጻሚ ማድረግ ልማዳቸው ነው። ለምሳሌ በሀገራችን ያሉትን የሽምቅ ተዋጊዎች ወይንም ሽፍታዎችን መርዳት የመሳሰሉትን ነገር ማድረግ አካባቢውን አንስቴብል ወይንም አለመረጋጋት እንዲፈጠር ነው። ዋናው ምንድነው? ያብየር ለሚየነ የሚሉት ነገር እነሱ አካባቢ ቀጠናውን እየበጠበጡ ወደ ኢትዮጵያ ላይ ለማላከክ ይሞክራሉ።
የአባይ ነገር እንቅልፍ ቢነሳቸው ተጠቃሚነታችን አይቀሬ እንደሆነ ቢገባቸው ወሳኙን በር የማሳጣት ፍላጎታቸው ሰምሮ እነሆ ኢትዮጵያ የጂኦግራፊ እስረኛ ናት። ግብጽ ገንጣይ አስገንጣይ አሸባሪ ሸማቂን ማጀገን፣ ድርጎ ሰፍሮ ተልኮ ማቀበል የሰርክ ተግባሯ ነው። ከሻዕቢያ እስከ አልሸባብ አልፎም እስከ ኢስላሚክ ኮርት በሽምቅ ተመላልሰው ሀገር አፍርሰው ኢትዮጵያን አዳክመው ከባህሩ ያራቁባቸው በጭንቅ ከበው በደል ያዋለሉባቸው ጊዜያት ለዚህ ምስክር ናቸው። የወጡ ግሩፖችን የማደራጀት የሚደግፉት ግን ለነዛ ተቃዋሚ ነን ብለው ለወጡት የነሱን ምክንያት አምነውበት አይደለም። መንግስትን ያዳክምልኛል ያለው መንግስት ይዳከምልኛል ያለው መንግስት የማዳከም ስትራቴጂ ነው። በደርግ ብትሄድ እንደዛ ነው። ጃንሆይንም እንደዛ ነው ያደረጓቸው። ደርግንም እንደዛ ነው ያደረጉት። ኢፒዲአርኤፍን ያዲግንም ዘሴም ስትራቴጂ ሲከተሉ ቆይተዋል። አሁን በብልጽግናም የተለየ ነገር አይደለም ያለው ማለት ነው። ሶ ይሄ የቆየ የፖለቲካ አጀንዳቸው ነው። እስካሁን ድረስ እንደቀጠለ ነው። ይሄው ኢትዮጵያን ረፍት የመንሳት ጉዞ ሲጠናከር ከዓመታት በፊት ጎልቶ ታይቷል። ለሀገር ፈተና ለልጆቿ ሰቆቃ ሆኖም ሰንብቷል። ህዳሴ የቆመ ድንጋይ እንጂ ምንም ሆኖ እንዲቀር በተጋችባቸው ጊዜያት ሸማቂ ልኮ የግድቡ ግንባታ እንዲስተጓጎል ስትሰራ በውድ ሀገር ልጆች የተከፈለው የህይወት ዋጋ ምክንያቱ የእሷው ሴራ፣ የባንዳዎቹ የሀገር ክህደት ነው። እያንዳንዱን ዕቃ ከጅቡቲ ይዘህ ማምጣት ለወራት የሚፈጅ ጊዜ ጥበቃ ያስፈልገዋል። በየቦታው ብዙ ትናንሽ ሐሳብ ያላቸው ሰዎች ሀገራዊ ጥቅምን ሀገራዊ አቅምን ካለመገንዘብ ለተላኩላቸው አካላት ብቻ ፍላጎታቸውን ያሳኩ መስሏቸው ብዙ ሙከራዎች ተደርገዋል። ደም ጠብ አድርገን ላብ ጠብ አድርገን የውሃን ጠብታ ለቁም ነገር ያዋልንበት ስፍራ ነው። ከበባው አልቆመም። የውስጥ ባንዳዎች ተላላኪነትም አልተቀለበሰም። ፖለቲካዊ ቅሬታ ውስጥ የገባ ኩራፊ በሰው መረብ ውስጥ ይገባ እንደነበረ ዛሬም ሀገርን ረፍት የነሱ በአማራና ኦሮሚያ ክልል የሚንቀሳቀሱ ታጣቂ ሸማቂዎች ኢትዮጵያን እየተሰፈረላቸው መውጋት እየተቆጠረላቸው ማዳከም ቀጥለዋል። ይህ ሁሉ ጉዞ መዳረሻው አንድ ነው። የተዳከመች፣ የተቆራረሰች፣ የተበታተነች ኢትዮጵያን ማየት። ይህ ቅዠት ብቻ መሆኑን የመደመር ትውልድ እየተናገረ የመደመር መንግስትም በተግባር እየገለጠ ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የፖለቲካል ሳይንስ ምሁር እንዳለ ንጉሴን እዚህ እንግዳችን አድርገን ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። በጣም አመሰግናለሁ። እንግዲህ ግብጽ ቀደም ባሉት ጊዜያት ኢትዮጵያ መቼም ቢሆን እንድትለማ አትፈልግም። የተለያዩ መጠላለፎችን የተለያዩ ምሰራቸው ጉዳዮች አሉ። በተለይ ደግሞ በሀገር ውስጥ ያሉ ባንዳና የውጭ ባዕዳንን በማደራጀት የውስጥ ሰላምን በመንሳት ልማት እንዲደናቀፍ በማድረግና ሌላም ብዙ ታሪካዊ ነገሮችን መምዘዝ ይቻላል። የግብጽ ሴራ በፖለቲካ ሳይንስ መነጽር እንዴት ይታያል? በተለይ ምንድነው ምክንያቱ ምንድነው ያረግናት የሚለው ነገር። አመሰግናለሁ ድጋሚ። እንግዲህ እዚህ ላይ መጀመሪያ ማየት የሚገባን የግብጽ መንግስት ስሪቱን ነው ማየት ያለብን። እንዴት ነው የግብጽ መንግስት የተመሰረተው ስንል እንግዲህ ሁለት ምክንያቶችን አትሊስት ማንሳት እንችላለን። የመጀመሪያው እንግዲህ ግብጽ ብዙ ሺህ ዓመታትን በኮሎኒ ውስጥ ነው ያሳለፈችው። ብዙ ሺህ ዓመታት ነው እንግዲህ ከ5 ሀገር በላይ በጥቂቱ ማለት ነው እየተፈራረቁ የገዙት መንግስት ነው። እንግዲህ የግብጽ መንግስት በዚህ ሁኔታ የተመሰረተ በመሆኑ በምንም መመዘኛ የግብጻውያንን ፍላጎት የአካባቢ ያሉትን ህብረተሰብ ኢትዮጵያን ጨምሮ ፍላጎት የሚያካትት አይደለም። ስለዚህ ቅድሚያ የሚሰጠው ያ ለመሰረተው አካል ነው እስካሁን ድረስ ባለው ማለት ነው። አሁን ኒዮ ኮሎኒያሊዝም ነው ማለት ነው። ስለዚህ ስሪቱ የግብጻውያንን ናሽናል ኢንተረስት መሰረት ያደረገ አይደለም። ይሄንን መሰረት ባለማድረጉ ምክንያት ደግሞ ሁለተኛው ስሪቱ ይሄ የውሸት ትርክትን መሰረት ያደረገ ነው። እንግዲህ ብሔራዊ ጥቅምህን ማታይ ከሆነ ብሔራዊ ጥቅሙን አይቶ የማይመራ መንግስት ከሆነ እንግዲህ መንግስት ስንል የተወሰኑ ምሁራንን የተወሰኑ ነጋዴዎችንም ያካትታል አብሮ እዛ ውስጥ ላይ። ስለዚህ እነዚህ አካላት የውስጥ የቤት ስራቸውን አይሰሩም። ዴሞክራሲን መልካም አስተዳደርን ለግብጻውያን አያቀርቡም ወይም ለአካባቢው ማለት ነው። ስለዚህ ለዚህ እንዲሆናቸው ደግሞ እነዚህ ኒዮኮሎናይዘሮቹ ቀኝ ገዢዎቻቸው ባሳዩአቸው መሰረት የውሸት ትርክት ሴት አድርገዋል። እንግዲህ ከመጀመሪያ ስታይ እንግዲህ አባይ ከየት እንደሚመነጭ ይታወቃል። ከዛ ጊዜ ጀምሮ እስከ ቅርብ ጊዜ ህዳሴው ግድብ እስኪያልቅ ድረስ ብዙ ግብጻውያን የሚያምኑት አባይ ከየት እንደሚመነጭ ነው። ይሄ አይን ያወጣው ውሸት ማለት ነው። እንግዲህ ከዛ ነው ብለው ያምናሉ።
ይሄ አንዱ ነው። ሁለተኛው ውሸት የዚህ ማህፀን ማለት ኢትዮጵያ ማለት ነው። እንግዲህ 86%ን የአባይን ውሃ የምታቀርበው ኢትዮጵያ ነች። ኢትዮጵያን እንግዲህ ኢትዮጵያ በምንም ተአምር የግብጽ ጠላት የምትሆንበት ምክንያት የለም እስካሁን ባለው ታሪክም በተግባርም። ስለዚህ ይሄ ከመጥፎ መንፈስ ከውሸት ትርክት በራስ ካለመተማመን የኮሎኒያሊዝሙን አሳይመንት አሁን ለመወጣት ሲሉ ይዋሻሉ። ይሄ ውሸት አሁን ኢትዮጵያን በምንድን ነው የሚዋሹት? አንደኛ ኢትዮጵያ ላይ ማለት ነው እንግዲህ ኢትዮጵያ ከምዕራቡ ጋር ያላትን ግንኙነት በጠማማ በማቅረብ ማለት ነው። ኢትዮጵያ ከእስራኤል ጋር ያላትን ግንኙነት በተሳሳተ መንገድ በማሳየት የምዕራቡን ዓለም የአረቡን ዓለም የመበጥበጥ የማሰለፍ ሁኔታውን ያካሂዳሉ። እንግዲህ የውሸት ትርክት ማለት አንዱ ይሄ ነው። የውሸት ትርክቱን ደግሞ የሚያራምዱባቸው ተቋማት አሏቸው። እነዚህ ምዕራባውያን የተወሰኑ ሚዲያዎችም አሉ፣ አገር ውስጥ ሚዲያዎችም አሉ። እነዚህን ተጠቅመው ያካሂዳሉ። የሚገርመው እነዛ ኮሎናይዘሮቹ የመጀመሪያዎቹ እነሱን ቅድሚያ ሰጥተው ከኋላ የሸኟቸው ኢትዮጵያን ከ30 ጊዜ በላይ በቀጥታ መዋጋት ፈልገው ነበር። እንግዲህ ኢትዮጵያን ለማያዝ ማለት ነው። ያ ሁሉ በሽንፈት ነው የተጠናቀቀው። አልቻለም። እንግዲህ የመጨረሻው አሉላ አባ ነጋ የመሩት ነጽ ዮሐንስ የመሩት ጦር 1875-76 ላይ ከተሸነፉ ወዲህ የአቅጣጫ ለውጥ ማድረግ ተገደዋል። እንግዲህ በቀጥታ ኢትዮጵያን መያዝ አይቻልም። ይሄ ሁሉ ሆነናል፣ ተሸንፈናል፣ በተደጋጋሚ ተሸንፈናል። ስለዚህ ሌላ ነው እንግዲህ ኒዮ ኮሎናይዘሮችም አሉ፣ ኮሎናይዘሮችም ይመሯቸዋል። ስለዚህ ፕሮክሲ ዋር ማካሄድ ነው የሚሻለው ኢትዮጵያ ላይ። እንግዲህ ለግብፃውያን ተብሎ አይደለም ይሄ መታወቅ አለበት፣ ለአካባቢው ሰላም ተብሎ አይደለም፣ የሌላውን ጥቅም ለማስጠበቅና እንደዛ ተወሰነውን ለማድረግ ነው። ስለዚህ ይሄ በሚሆንበት ሰዓት ከዛ በኋላ ይሄ ፕሮክሲ ዋሩ ይሄ በእጃዙር ማድረጉ እንግዲህ የሚካሄደው በቀጥታ በግብፃውያን ሊሆን አይችልም። ኢትዮጵያውያን ግልጽ ናቸው በዚህ ጉዳይ ላይ። ስለዚህ የራሷን ልጆች እንግዲህ በጥቅማ ጥቅም በማስተያየት ወይም ደግሞ አንዳንዴ የአእምሮ ለውጥ የሚያደርጉ ሰዎች ይኖራሉ። ይሄ ራዲካላይዝ የሚሆኑት ማለት ነው። በሚሆኑበት ጊዜ ከኢትዮጵያ በተቃራኒ እንዲቆሙ ይደረጋል። ይሄ በተግባር የታየ ነው። እንግዲህ በተግባር እስካሁን ለምሳሌ ወደዚህ ስናመጣው ለምሳሌ ኢትዮጵያ ታላቁ ህዳሴ ግድብ እንዳይገነባ ያላረገችው ጥረት የለም ኢትዮጵያ እንዳትገነባና አሁን ላይ ደግሞ ያው ተገንብቶ ተጠናቀቀ እያየነው ነው። አሁን ላይ ደግሞ የባህር በር የባለቤትነት ጥያቄ አነሳን። ምንም የሚነካት የሚያገናኛት ነገር የለም ተሻገራ ስትመጣ የግብፅን ሴራዎች በአጠቃላይ የኢትዮጵያ ብሔራዊ ጥቅም ላይ አሉታዊ ተጽዕኖ እንዳያሳድሩ ምን መሰራት አለበት? ማን ምን ማድረግ አለበት? እዚህ የመጀመሪያው ላይ የህዳሴው ግድብ ላይ የተሰራው ውሸት እንዳይር አሁን ያኮ የግብፅን ጠቅላላ ዲፕሎማሲ ዜሮ ያስገባ ነው። እንግዲህ ከጎኑ ምዕራባውያን ሁሉንም አሰልፎ ከጀርባ የነበረው ያንን ኢትዮጵያ ሰርታ እውን ስታደርገው የግብፅ ያ በውስጥ የዋሸችው እንደገና ለዓለም ህብረተሰብም እኔ ነኝ የበላይ ምንም መሰራት አይችልም እኔ ያለው በማስፈራራትና ብዙ ተሞክሯል። ያ የግብፅን ዲፕሎማሲ ምን አደረገው? ዜሮ አስገባው። የዘመናት የሺህ ዓመታት ትርክት ዜሮ እንዲገባ ነው። ቢኮዝ ዜሮ የገባው ዝም ብሎ ስለሰራን ብቻ አይደለም። የግብፅ የውሃ ጥቅም አልተነካም፣ አልቀነሰም። አስበውም እንዳውም ጨምሮ የተስተካከለ ውሃ ነው የሄደው። ስለዚህ ያ የዲፕሎማሲው ትርክት በአጠቃላይ በሁሉም መንገድ ዜሮ በሚገባው ሰዓት ተስፋ ወደ መቁረጥ ሄዱ። አሁን እነዛ ብዙ ባንዳዎችን አሰልፈው ልከው አላሳኩትም። የቀደሙት መንግስታት ታውቃለህ በብዙ መንገድ እንዳይሰሩት በቃ መጨናነቅ ውስጥ እንዲገቡ ነው የተደረጉት፣ እንዳያስቡት ጭራሽ ወደዛ መስራት ማለት ነው። አሁን የህዳሴው ግድብ ሁለት ነገር አመጣ። አንደኛ የግብፅ የሺህ ዓመታት ትርክት ውድቅ ሆነ። ሁለተኛ ደግሞ ኢትዮጵያውያን ያንን የህዳሴ ግድብ ከመስራት አልፈው ለዓለም ቃል የገቡትን የግብፅ ውሃ አይቀንስም፣ ኢትዮጵያ ሌላውን የመጉዳት ዓላማ የላትም በሚል ሄዱ። ይሄ ያንን የኮሎኒያል ስሪት የሆነውን መንግስት ተስፋ አስቆርጦ አሁን ተስፋ በቆረጠበት ሁኔታ እኮ ነው እንግዲህ በአካባቢው የሚያደርገውን ነገር እናያለን እኮ። ኢትዮጵያ እንግዲህ ከዚህ ከባህር በር ጥያቄ ጭራሽ እንድትገፋ ያደረገው ያ የግብፅ የተሳሳተ አካሄድ ነው። ለግብፃውያንም የማይጠቅም ነው፣ ለአካባቢ ላለው ሀገሮችም የማይጠቅም ነው፣ ለኢትዮጵያ የሚጎዳ ነው። በተሳሳተ ካልኩሌሽን በተሳሳተ እይታ ኢትዮጵያን ከባህር በር እንድትርቅ አድርጌ ሰላም አገኛለሁ ነው። የህዳሴው ግድብ ስትሰራ ኢትዮጵያ የባህር በር የማግኘት በህገ ወጥ መንገድ በተሳሳተ አካሄድ ሞራላዊ ባልሆነ አካሄድ በምንም መንገድ የተሰራው ስራ ኢትዮጵያውያን ድጋሚ ያቀርቡት። ያ ድጋሚ ለአጀንዳ ሆኖ ለኢትዮጵያውያን ሲቀርብ ምንድነው የሆነው? ያ ስህተት እንዲስተካከል ነው የተጠየቀው። ኢትዮጵያ ጠየቀችው ያንን ነው። ስለዚህ አሁን ኢትዮጵያ የባህር በሩን እንዳታገኝ የማይፈነቀል ድንጋይ የለም። ብዙ ወጪ ነው እንግዲህ አካባቢ ሀገሮች ላይ ውል እንዋዋላለን፣ ባህር በር እናለማለን። እንግዲህ እስከ ዛሬ ባለው ዲፕሎማሲ ከግብፅ ጋር ተዋውሎ ጥሩ ነገር ያመጣ አገር
አይታወቅም። ማቅረብ አለባቸው። በክህደት ነው የሚጠናቀቀው፣ በኪሳራ ነው የሚጠናቀቀው። ስለዚህ ዛሬ ጅቡቲ ቢመጡ ነገ ኤርትራ ቢሄዱ ኤርትራንም ይሆናቀልን ደቃ እንደ ሀገር እንኳን እንዳይቆጠር ፊልድ ስቴት እንዲሆን ያደረገው እንግዲህ መጀመሪያውንም የተሄደበት መንገድ የተሳሳተና ኢትዮጵያን ለመጉዳት ተብሎ ነው የሄደው። እነዛ እንግዲህ ብዙ ሰዎች ነው የተጎዱት በዛ ላይ በጣም የሚያሳዝን ነው። ስለዚህ ከዚህ አንፃር ኢትዮጵያውያን አሁን ምንድነው ማድረግ ያለባቸው? አንደኛ የግብጽ ህዝብ ከኢትዮጵያ ህዝብ ጋር የግጭት የለውም። የግብጽ መንግስት ግን አሁን ጉዳዩን በማመን ላይ ነው። ኢትዮጵያ የባህር በር ማግኘቷ እውን ነው። ስለዚህ የዓለም አሰላለፍም ተቀየረ። ስለዚህ ከኢትዮጵያውያን ጎን ትልልቅ ተቋማት አይኤምኤፍን፣ ወርልድ ባንክን፣ የተባበሩት መንግስታት በብዙ በእነሱ ውሸት ትርክት አብሮ ይሄድ ነበር። ዛሬ ከኢትዮጵያ ጎን ነው። ውስጥ ላይ የምትሰራው ስራ ደግሞ ጎልቶ የሚታይ ነው። ይሄንን የባህር በር እውን እንደምታረግ ማለት ነው። ስለዚህ ከዚህ አንፃር የግብጽ የተሳሳተው የውሸት ትርክት ይሄ ባንዳዎቹን ሁሉ በማሟላት የሄደ ስለሆነ አሁን የሚቀለበስበት ጊዜ ሩቅ አይደለም፣ በተግባር የታየ ስለሆነ ማለት ነው። መልካም እንግዲህ ህዳሴ ግድቡንም በዲፕሎማሲ ጥረት ከፍ ብለን እንደጨረስ ነው። የኢትዮጵያ የባህር በር ጉዳይንም ብዙ ሴራዎች ቢተበተቡም አሁንም በጽናትና ዲፕሎማሲና ትክክለኛ የመተባበር መንገድን በመያዝ እንወጣለን ብለን ተስፋ እናደርጋለን። በጣም ነው የማመሰግነው። የፖለቲካል ሳይንስ ምሁር እንዳለ ንጉሴ በምሽት እዚህ ድረስ ተገኝቶ ለሰጡ ማብራሪያ አመሰግናለሁ። መልካም ምሽት። ከአሁን በኋላ የኛ ሱፐር ፓወር ሀገር እኛን በከፍተኛ ችግር ውስጥ የምትከተን ሀገር ኢትዮጵያ ነች የሚል ነበር። የኢትዮጵያ እውነታዎች በባህር በር ጥያቄ ላይ ምንድን ናቸው? መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላውቅም። ድርድሩን ብቻ ሳይሆን የኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላውቅም። የእናት ሆድ ዥንጉርጉር ነው እንዲሉ በትጥቅ ትግል የሚገኝ መንግስት የለም። አንድ ላይ ሰርታችኋል። ትግራይን ጭምር ከኤርትራ ሲከላከሉ የነበሩትን ሲዋጉና ሲገሉ ነገር የተወራሸው እዛ ነው። ምንድነው የተፈጠረባቸው ክፍተት? የተለያዩ የተላለፉት የለውጥ ምንጭ ጠመንጃ ሳይሆን ሀሳብ ነው። ዲሞክራሲ መልሶ ይበላሃል። ሞቼ ቢሆንም ማንንም አላማርረው። እነገሌ እኮ ናቸው ያደረጉኝ የሚለው አንድ ነገር የለም። እንደው ክቡር ጠቅላይ ሚኒስትሩ እድለኛ ናቸው በዚህ ረገድ። ለነገሩ እምነት ያለው ሰው አላማ ያለው ሰው ማጥላላትን መጣ ምናምን መጣ ቶሎ አይናቸው ደም የሚሞላ አካላትም የተፈጠሩ የመጡበት ሂደት አለ። በተለይ የኤርትራ መንግስት አሳልፈን የሰጠነው ለምን የሚሉ ጥያቄዎች ይነሳሉ። አንዳንድ ነበር ነው ኢቲቪ 57ን ከኢትዮጵያ ቴሌቪዥን እየተከታተላችሁ ስለሆነ እናመሰግናለን። በህግ ጉዳዮች ዙሪያ የሚደረጉ ዓለም አቀፍ ስምምነቶች ትብብር ለማሳደግና የፍትህ ስርዓቱን ለማጠናከር የሚያግዙ ናቸው። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ከምክር ቤቱ ለዝርዝር እይታ በተመሩለት 4 ረቂቅ አዋጆች ላይ የአስረጂ መድረክ ተካሂዷል። ረቂቅ አዋጆቹም አንደኛ የኢትዮጵያና የደቡብ አፍሪካ የወንጀል ጉዳይ አሳልፎ የመስጠት ስምምነት፣ ሁለተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና የብራዚል ፌዴራላዊ ሪፐብሊክ መንግስት መካከል የተደረገው ፍርደኞችን ማስተላለፍ ስምምነት፣ ሶስተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ቻይና ሪፐብሊክ መንግስት መካከል የተደረገውን በወንጀል ጉዳዮች የጋራ የህግ ትብብር ስምምነት ለማጽደቅ በቀረበ ረቂቅ አዋጅ፣ እንዲሁም በአራተኛ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን ፍርደኞችን የማስተላለፍ ስምምነት ናቸው። እነዚህ ስምምነቶች በፍትህ ዘርፎ የሚከናወኑ ተግባራትን ለማጠናከር የሚያግዙ መሆናቸውን ቋሚ ኮሚቴው አንስቷል። ወንጀሎችን ለመከላከልና በሀገራት መካከል ያለውን የሁለትዮሽ ግንኙነት ለማሳደግም ረቂቅ አዋጆቹ ፋይዳቸው ከፍተኛ መሆኑን ቋሚ ኮሚቴው አስታውቋል። የአዲስ አበባ ፖሊስ ተቋም ግንባታን ወደ አዲስ ምዕራፍ ያስገቡ ስር ነቀል ስራዎች መከናወናቸውን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ በከተማው የተለያዩ ክፍለ ከተሞች የተገነቡ 32 ዘመናዊ ፖሊስና የእሳትና አደጋ ስጋት መከላከል ተቋማትን መርቀው በይፋ ስራ አስጀምረዋል። የመራደም ተጨማሪ አለው። የቀድሞ ጎስቋላ ገጽታዋን የቀየረችው አዲስ አበባ ከተማ አሁን ላይ የከፍታ ግስጋሴ ላይ ናት። መዲናዋ
ታሪኳና ግብሯ ወደሚመጥራት ደረጃ የመድረስ ግስጋሴዋን የተያያዘችው ደግሞ ሁሉን አቀፍ በሆኑ ልማቶቿም ነው። ከተማዋ በልማቷ ወደሚመጥራት ተወዳዳሪነቷ ስትቀጥል ታዲያ የነበሩ የተቋማት ስብራትንም የማስተካከልና የማዘመን ጥረትንም ተያይዘዋለች። በዛሬው ዕለትም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ፖሊስ ተቋም አዲስ ምዕራፍ የተከፈተባቸውን 32 ፕሮጀክቶች በይፋ መርቀው አገልግሎት አስጀምረዋል። በተለያዩ ክፍለ ከተሞች የተገነቡት የፖሊስ መምሪያ፣ ፖሊስ ጣቢያ፣ የፖሊስ ካምፕና የእሳትና አደጋ ስጋት መከላከል ተቋማትን የአገልግሎት መዘመንና ወደ ሕዝብ ተደራሽ መሆንን አብስረዋል። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። በተለይም ከለውጡ በፊት አወራድረን አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። በክራይም በማይመች ሁኔታ ውስጥ የሚገኙ የፖሊስ ካምፖች እንዲሁም ፖሊስ ጣቢያዎችን ማስታወስ ተገቢ ይሆናል። አዲስ አበባ አሁን እየተሰራችበት ያለውን ደረጃ የሚመጥኗት ጠንካራ ተቋማት መደራጀታቸው ከፖሊስ አንጻር ወንጀልን ለመከላከል ከእሳትና አደጋ ስጋት አኳያ ደግሞ የከፋ ጉዳት ሳይደርስ ፈጥኖ መከላከልን የሚያስችሉም ናቸው። ሕዝባችንን በታማኝነት በቅንነት በትጋት ለማገልገል አዲስ አበባን ደረጃዋን በሚመጥን ስሟን በሚመጥን ደረጃ የምታገለግል በዛ ደረጃ ተቋማቶቿ የተገነቡ ጠንካራ ተቋማት እንዲሆኑ ባለን ትልቅ ቁርጠኝነት ነው። በአጠቃላይ እነኚህ ዛሬ ለሕዝብ ተደራሽ እንዲሆኑ ቅርብ እንዲሆኑ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ የማገልገያ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳይደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። በአዲስ አበባ እየተሰራ ያለው ስራ ሁሉን አቀፍ ነው። በዚህም በኮሪደርና የወንዝ ዳርቻዎች ልማት አስደናቂ ስራን የሰራች ከተማ ተቋማትን አዘምኖ በመገንባትም ሌላኛው የህዝብ ብስራት አድርጋ ቀጥላለች። በዚህ ባለፉት በጀት ዓመታት ውስጥ የሰራናቸው እንደተጠበቁ ሆኖ ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ፣ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው፣ በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ፖሊስ ህዝባዊ አገልግሎቱን ተላብሶ እንዲሰራ የማድረግ ሪፎርሙ ትልቅ የፖሊስ ተቋም መገንባት አስችሎናል ሲሉ የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ጌቱ አርጋው ተናግረዋል። እያደገች እና እየዘመነች የምትገኘው አዲስ አበባ ከተማ እድገቷን የሚመጥን ተደራሽና ቀልጣፋ ፖሊሳዊ አገልግሎት ለመስጠት ተቋማችን ልዩ ልዩ የሪፎርም ተግባራትን አከናውኗል። የከተማችን አስተዳደር ከተማችን ስማርት ለማድረግ የጀመረው ተግባር መሰረት በማድረግ በተቋም ደረጃ ለስራችን አጋዥ የሆኑ ልዩ ልዩ የቴክኖሎጂ ውጤቶችን በየክፍለ ከተማ ፖሊስ መምሪያዎች እና በፖሊስ ጣቢያዎች ስራ ላይ በመዋላችን በወንጀል መከላከልና ምርመራ ተልዕኳችን ተጨባጭ ለውጥ ማስመዝገብ ችለናል። የከተማዋን ሰላምና ደህንነት ለማስጠበቅ ፖሊስ ወቅቱን የጠበቀ አቋም እንዲኖረው ስለመደረጉም በዘመናዊ መልኩ በቴክኖሎጂ ታግዘው ወደ ስራ የገቡ የፖሊስ ተቋማት ማሳያዎች ናቸው። ለተፈጥሮ ሀብት ልማትና ጥበቃ ስራዎች ትኩረት መስጠቱ የተፈጥሮ ሚዛንን ከመጠበቅ አልፎ ለኢኮኖሚያዊ ማደግ አስተዋጽኦ እያበረከተ ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የክልሉን የዘንድሮን የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ በደቡብ ወሎ ዞን በአርጎባ ልዩ ወረዳ አስጀምረዋል። ሳሙኤል ወርቃየሁ ተጨማሪ አለው።
የአማራ ክልል ርዕሰ መስተዳድር አረጋ ከበደ የዘንድሮውን የክልሉን የተቀናጀ የተፈጥሮ ሀብት ልማትና ጥበቃ ስራ በደቡብ ወሎ ዞን ባርጎባ ልዩ ወረዳ በደለመኔ ተፋሰስ ላይ በይፋ አስጀምረዋል። የአካባቢው ነዋሪዎች ከዚህ በፊት በሰሯቸው የተፈጥሮ ሀብት ልማት ስራዎች አካባቢያቸውን ከአፈር መሸርሸር መታደግ መቻላቸውን ተናግረዋል። ይህን ተግባርም አጠናክረው እንደሚቀጥሉም ገልጸዋል። ተመሸርሸር ድኗል፣ ምርት እየሰጠ ይገኛል። ተባዶ ሜዳነት ወደ ልማት ተቀይሯል። እኛ ሁሉንም እያሳደገልን ነው፣ ደሞም እንዲያርግልን እንፈልጋለን። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው በክልሉ ባለፉት ጊዜያት የተከናወኑ የተፈጥሮ ሀብት ልማትና ጥበቃ ስራዎች ተጨባጭ ለውጦችን እያመጡ መሆናቸውን በማንሳት በዚህ ዓመትም ከ450 ሺህ በላይ ሄክታር መሬት የሚሸፍን የተፈጥሮ ሀብት ልማትና ጥበቃ ስራ እንደሚሰራ ገልጸዋል። ባለፉት ዘመናት የሰራ ነው ስራ የተፈጥሮ ሚዛንን በመጠበቅ ማለትም የሰውንና የተፈጥሮን ግንኙነት በማሻሻል በኩል የሰው ልጅ ተፈጥሮን አደጋ ለራሱ አደጋ በሚሆንበት መንገድ መጠቀሙን አቁሞ መልሶ ግን ተፈጥሮን እንዲያለማ በሚያደርግ መንገድ እየሄድንበት ነው ያለን ማለት ነው። በድርቅ ምክንያት የሚመጣ ረሃብን ለመቀነስ የሚያስችል ስራ ተሰርቷል። ከዛ በተጨማሪ ገቢን ማሻሻል የሀገርን እድገት የሚያረጋግጡ ስራዎችን በመስራት በኩል በጣም ጥሩ የሚባል ስራ እየተሰራ ነው ያለ። በዚህ ዓመትም ቀደም ሲል እንደገለጽኩት ከ456 ሺህ ሄክታር በላይ በአማራ ክልል ወደ 4.5 ሚሊዮን ህዝብ በማንቀሳቀስ ስራዎችን የምንሰራበት የበጀት ዓመት ይሆናል ማለት ነው። ህብረተሰቡን ጨምሮ ሌሎች ባለድርሻ አካላትም ለዚሁ ተግባር የነቃ ተሳትፎ እንዲያደርጉም ርዕሰ መስተዳድሩ ጠይቀዋል። በአጠቃላይ ለክልላችን ህዝብ፣ ለግብርና ሙያተኞች፣ ለግብርና አመራሮች ይህን ስራ ህብረተሰቡን በማስተባበር እና ሙያዊ ድጋፍ በመስጠት የተፈጥሮ ልማት ስራዎች በውጤታማነት እንዲሰሩና በተለይ የምንሰራው ስራ ለይስሙላ ሳይሆን ዘላቂ ምርታማነትን ዘላቂ የተፈጥሮ ሀብት እንክብካቤን ሊያሻሽል በሚችል መንገድ በሁሉም አካባቢና በሁሉም የማህበረሰብ ክፍል እንዲሰራም በዚሁ አጋጣሚ ጥሬን ለማስተላለፍ እወዳለሁ። የክልሉ ግብርና ቢሮ ኃላፊ ደረጀ ማንደፍሮ በበኩላቸው የተፈጥሮ ሀብት ጥበቃ ስራ በመደመር መንግስት ትኩረት የተሰጠው ተግባር መሆኑን ገልጸዋል። በተለይ ይሄ የመደመር መንግስት እሳቤ የዘርፎች እምርታ በሚለው አገራዊ አጀንዳ አንዱ የግብርናና ገጠር ልማት ትራንስፎርሜሽን ነው። ይሄን ትራንስፎርሜሽን ለማረጋገጥ በመፍጠን መፍጠርና መዝለል የሚሉትን መሪ ሀሳቦች ጭምር በመያዝ የስራ ባህልን የማሻሻል አካባቢዎችን የበለጠ የማልማት አንዱ አጀንዳ ስለነበር በዚህ ዓመት በ9206 የተለያዩ የተፋሰስ ቦታዎች ላይ ስራዎች የሚሰሩበት ከ7.6 ሚሊዮን በላይ ደግሞ የውሃ ማሰባሰብ አነስተኛ ስትራክቸሮች በተለይ ተራራ ላይ ስራዎች በሚሰሩ ላይ ውሃን የመያዝ አንዱ ዋና ግብ አድርገን የምንሰራው ነው። በሀገር አቀፍ ደረጃ ከ22 ሺህ በላይ ተፋሰሶች ላይ የተፈጥሮ ሀብት ልማት ስራ ለማከናወን መታቀዱን የገለጹት ደግሞ በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኑሴ መኮንን ናቸው። በሀገር ደረጃ በአጠቃላይ ከ22 ሺህ በላይ ተፋሰሶች ላይ ከ4.6 ሚሊዮን ሄክታር በላይ ለማልማት እቅድ ተይዟል ማለት ነው። ይሄ እንግዲህ እስከሚቀጥሉት 2 ወራት ተጠናክሮ ይቀጥላል ብለን እናስባለን። የአርጎባ ማህበረሰብ በተፈጥሮ ሀብት ልማት ለሌሎች አካባቢዎች የሚሆን ጥሩ ተሞክሮ ያለው መሆኑን ርዕሰ መስተዳድሩ የገለጹ ሲሆን ይህን ተሞክሮ ወደ ሌሎች አካባቢዎችን በማስፋት መስራት እንደሚገባ ገልጸዋል። ዘመናዊና ሜካናይዝድ እርሻዎች የኢትዮጵያን የግብርና ዘርፉን በመለወጥ ምርታማነትን እያሳደጉ ይገኛሉ። ግብርና የኢትዮጵያ ብልጽግናና ምግብ ዋስትና ሞተር ሆኖ ቀጥሏል። ባለፉት ዓመታት ተገበረው የሀገር በቀል ኢኮኖሚ ማሻሻያ ለግብርናው ዘርፍ ትኩረት የሰጠ ነው። በግብርና መዋቅራዊ ሽግግር ያልታረሱ መሬቶችን በማረስ ከሰብል በተጨማሪ የአትክልትና ፍራፍሬ የመሬት ሽፋንና ምርትም ከፍተኛ እድገት ማሳየትም ችሏል። የግብርና እድገት በጥቂት ምርቶች የተንጠለጠለ ከመሆኑ ወደ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ እየተሸጋገረም ነው። ባየሙላት ተጨማሪ አለው። ተፈጥሮ የቸራት ከደጋ እስከ ቆላ ያለው የተለያየ የአየር ሁኔታ የከርሰ ምድርና የገጸ ምድር የውሃ ሀብቷ እንዲሁም ሰፊ ለም እርሻ መሬቷ የሚጠበቅበትን ጥቅም ሳይሰጥ ዘመናትን ተሻግሯል። ይህ ጸጋዋ ወደ ኢኮኖሚዋ እንዲገባ የሚያደርግ ብቁ ፖሊሲ ከተግባሪ እጆች መዋሃድ ተስኗቸው ለረጅም ዓመታት ግብርናው ባለበት ሲረግጥ ቆይቷል።
ባለፉት ዓመታት በተተገበረው የሀገር በቀል ኢኮኖሚ ማሻሻያ ግብርናን ከቁልፍ የኢኮኖሚ ምሰሶች አንዱ በማድረግ የተሰሩ የግብርና ሽግግር ስራዎች ዘርፉን ወደ እድገት መንገድ ማንቀሳቀስ ጀምረዋል። በግብርና መዋቅራዊ ሽግግር የምርት ስብጥርን ማብዛት አንዱ ሲሆን በመደመር መንግስት ፍልስፍና እንደተገለጸው መታረስ የሚችል መሬትን ሁሉ በማረስ የምርትን አይነት መጨመር ለኢኮኖሚው እድገት ቁልፍ ማስፈንጠሪያ እንዲሆን እየተሰራ ነው። ኢትዮጵያ በቆላማ አካባቢዎች ከፍተኛ የሆነ የእርሻ መሬት ፖቴንሻል እንዳላት ይታወቃል። ይህንን የውሃ ሀብቱንና ያልታረሰውን መሬት ከሰው ጉልበት ጋር በማቀናጀት ምርትና ምርታማነትን ማሳደግ አንዱ የትኩረት አቅጣጫችን ነው። ከዚህ አንጻር በሶማሌ ክልል በአጠቃላይ በክልሉ ከ10 ሚሊዮን ሄክታር በላይ በእርሻ ሊለማ የሚችል መሬት አለ። ከዛ ውስጥ ደግሞ ወደ 2.3 ሚሊዮን ገደማ የሚጠጋው በመስኖ የመልማት አቅም እንዳለው ጥናቶች አረጋግጠዋል። መንግስት ይህንን ታሳቢ በማድረግ በተለይ በሸበሌ ወንዝ ላይ ትኩረት አድርጎ የመስኖ መሰረተ ልማት የመዘርጋት ስራ ሲያከናውን ቆይቷል። እስካሁን በተሰራ ስራም የተፈጠረው በመስኖ መልማት የሚችል የመሬት ስፋት ወደ 7000 ሄክታር ገደማ ደርሷል። በ2017 በጀት ዓመት የግብርናው ዘርፍ በ7.3 በመቶ ያደገ ሲሆን በያዝነው በጀት ዓመት 7.8 እንደሚሆን ተተንብየዋል። እድገቱ በጥቂት ምርቶች ብቻ የተንጠለጠለ ከመሆን ወደ ከፍተኛ ዋጋ ያላቸው ብዝሃ ዘርፍ እንዲሸጋገርም ያስቻለ ሆኗል። ምርቱ ከማደግ ባሻገር ግብርና ውስጥ መዋቅራዊ ለውጥ እየተካሄደ ነው ያለው። ግብርናችን እንግዲህ ሃይ ቫልዩ ክሮፕስ ወደሚሉት እየተሸጋገረ ስንዴን፣ ሩዝን፣ የቅባት እህሎችን፣ ሆርቲካልቸር እነዚህ ሃይ ቫልዩ ክሮፕስ ናቸው። ከእርሻ አኳያ በዛ መልኩ እየሄደ ቢሆንም በሌላ መልኩ ደግሞ እነ አሳ፣ ማር፣ አጠቃላይ ላይቭ ስቶክ ለጂዲፒ ያለው ኮንትሪቢዩሽን በእጅጉ እያደገ መጥቷል ማለት ነው። የማያበቅሉ መሬቶች ምርት እንዲሰጡ ከማድረግ ባለፈ የግብርናውን ምርት አይነቶች ለማብዛት በተደረገው ጥረትም በአጭር ጊዜ ለኢትዮጵያ አፈር አዲስ የሆኑ የገበያ ምርቶችን ማምረት መጀመሩም የግብርናው እድገት አመላካች ነው። ሰብል ብቻ አያዋጣንም። ሆርቲካልቸር ላይ ትኩረት ተሰጥቷል። ካካኦ ማለት ቾኮሌት የሚሰራበት ተክል ነው። ቴፒ ምናልባት ከሄዳችሁ አንዴ ልታዩ ትችላላችሁ። ከዛ ካካኦ ዝርያ እኛ ካካኦን አምርተን ቾኮሌት ሰርተን አሳይተናል። ይሄንን አሁን ማስፋት ነው። ቴምራውን ኢትዮጵያ ውስጥ አላመረትንም እንጂ በጣም የሚስማማው አየር አፋር ውስጥ ነው። በጣም በቃ ለቴምር አንደኛ አየር። ግን እኛ አይደለንም ዋና አምራቾች። ዋና አምራቾች እነ ፓኪስታን ናቸው፣ እነ ኢጅፕት ናቸው፣ እነ ግብጽ። እኛ ግን የበለጠ ማምረት እንችላለን። አፋር ላይ በኢትዮጵያ አሁን ለግብርና የተሰጠው ትኩረት የኢኮኖሚ እድገቱን የሚያጸና የበለጸገችዋን ኢትዮጵያ ከሚሰሩ አንጓዎች አንዱ መሆኑንም ነው ማየት የሚቻለው። ግብርና ላይ የተመረኮዘ ኢኮኖሚ ያላቸው አገሮች ኢኮኖሚያቸው አይናወጥም። እነ አሜሪካ፣ እነ ብራዚል አሁን የሚናወጥ ኢኮኖሚ አይደለም። ግብርና መሰረቱን ከጣልክ የሚናወጥ አይደለም እና ለግብርና የተሰጠው ትኩረት በጣም ትልቅ ነው ኢትዮጵያ ውስጥ። አሁን ደግሞ ትልቁ የማዳበሪያ ፋብሪካ ኢትዮጵያ ውስጥ ያው እየተቋቋመ ነው። ይሄ ደግሞ ለኢትዮጵያ በጣም ብሩህ ተስፋ የሚሰጥ ነው። ኢትዮጵያ ከተረጅነት ወደ አምራችነት የምታደርገው ሩጫ ከግቡ እንዲደርስ ትርፍ አምራች አርሶ አደርን መፍጠርና ለሁሉም የግብርና ምርቶች እኩል ትኩረት መስጠት እንደሚገባም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ግብርናን ከአንድ ሲንጉለር ከሆነ እሳቤና አሰራር ወደ ብዝሃ ገጠር እንቀይረው። ግብርና ማለት እንስሳትም፣ አሳም፣ የባዮጋዝ ኢነርጂም መልታይ ዳይሜንሽናል አክቲቪቲስ ያሉበት መሆን ይችላል። ግብርና ሲባል በሬና ገበሬ ብቻ አይደለም። ከዛ ያለፈ ሚና እንዲጫወት ማድረግ ይቻላል። በግብርናው ዘርፍ የተያዘው የልማት እቅድ እውን እንዲሆን የተቀረጹ ፖሊሲዎችን ከተግባር ጋር ማገናኘት ደግሞ ወቅቱ የሚጠይቀው ትኩረት ነው። በኢትዮጵያ ወቅታዊና ተጨባጭ ሁኔታን ያገናዘበ አካታቸውን ሀገራዊ ምክክር ለማካሄድ በርካታ ተግባራት እየተከናወነ ይገኛል። ሀገራዊ ምክክሩን ለማካሄድ የሚያስችሉ እንደ አጀንዳ ልየታና የተወካይ መረጣ በአብዛኛው ክልሎች ተከናውኗል። ሰናይት ብርሃኔ በዚህ ጉዳይ ላይ ያጠናቀረችው ዘገባ አላት። በዜጎች መካከል ያሉ መሰረታዊ ልዩነቶችን በሰለጠነ መንገድ በመፍታት ዘላቂ ሰላምና ብሔራዊ መግባባት የሰፈነበት ጠንካራ ሀገርን ለመገንባት ከሚያስችሉ ጉዳዮች አንዱ ሀገራዊ ምክክር ነው። በኢትዮጵያም ስር የሰደዱ ሀገራዊ አለመግባባቶችን፣ ግጭቶችን ለመፍታት እርቅ፣ ስምምነትና መተማመን እንዲፈጠር ሀገራዊ የምክክር ኮሚሽን ተቋቁሟል።
ኮሚሽኑ በ2014 መጋቢት ወር ላይ በአዋጅ የተቋቋመ ሲሆን የግጭት አይነተኛ መፍቻ ዘዴ በመሆን እንደሚያገለግልም ተስፋ ተጥሎበታል። በሌላ በኩል ደግሞ በድርድር የተለያዩ ጥቅምና ፍላጎትን የሚወክሉ አካላት በሰጥቶ መቀበል መርህ ልዩነታቸውን የሚፈቱበት ነው። ሌላው እርቅ ሲሆን የደረሰ በደል ላይ ጥቅል ውይይት በማድረግና በመተማመን ይቅር በመባባል ስምምነት ማስፈኛ ዘዴም ነው ሀገራዊ ምክክር። ሀገራዊ ምክክር አካታች የሆኑ የኢትዮጵያን ወቅታዊና ተጨባጭ ሁኔታን ያገናዘበ ተመራጭ የሆነ የግጭት መፍቻ ዘዴ ነው። አሁን እነዚህን ስብራቶች በውይይት እንጠግን ስንል ምንድነው ምክክሩ የሚያስገኝልን ጠቀሜታ? ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። አንድ ወጥ ሐሳብና አንድ ወገን የሚመክርበት ብቻ ሳይሆን በየአጀንዳው የተለያዩ ሐሳቦች፣ ጥቅሞች፣ ፍላጎቶችና መብቶች የሚወከሉበት ምክክር የሚደረግበት የተለያዩ የህብረተሰብ ክፍሎች የሚሳተፉበት ግጭትን ለማስወገድ የፖለቲካና ዲሞክራሲያዊ ሽግግርን ለማሳለጥም ሁነኛ መሳሪያ ነው። በዓለም አቀፍ ደረጃም በርካታ ሀገራት በተለያዩ ጊዜያትና መነሻነት ሀገራዊ ምክክሮችን አካሂደዋል። የተወሰኑት ሲሳካላቸው፣ የተወሰኑት ሀገራት ደግሞ ሳይሰምርላቸው ወይም ግቡን ሳያሳኩ ቀርተዋል። ሀገራዊ ምክክርን ተግባራዊ አድርገው ሀገራቸውን ከመበታተን ከታደጉ ሀገራት መካከል ደቡብ አፍሪካን ማንሳት እንችላለን። በደቡብ አፍሪካ ከቅኝ ግዛት በኋላ በጥቂት ነጮች ስር የዋሉት የመሪነት ሚና አብዛኞቹ ደቡብ አፍሪካዊ በፖለቲካ ተሳትፎ፣ በማህበራዊ መስተጋብር እንዲሁም በኢኮኖሚ ተጠቃሚነት ላይ ይገለሉ ነበር። በዚህ ሳቢያ መገዳደል፣ ህገወጥ እስር፣ ሽብርተኝነትና ሌሎች ድርጊቶች የሀገሪቷን ሉዓላዊነት አደጋ ላይ ጥሎት ነበር። በዚህ ወቅት ነው ደቡብ አፍሪካ መነጋገርን ከችግር መውጫ አድርጋ የተጠቀመችበት። በዚህም እንደ አውሮፓውያን አቆጣጠር ከ1991 እስከ 1992 ዲሞክራቲክ ደቡብ አፍሪካ ኮንቬንሽን የተካሄደው። ይህም ሀገሪቱን ከመበታተን ታድጎ የበቀል መንገድ እንዲዘጋ አስችሏል። ሩዋንዳ፣ ኮሎምቢያና ኬንያ ሀገራዊ ምክክርን ተግባራዊ በማድረግ ተጠቃሾች ናቸው። ኮሚሽኑ የተለያዩና አስፈላጊ የተባሉ ስራዎችን በ2 ዓመት ጊዜ ውስጥ እንዲያጠናቅቅ የጊዜ ገደብ ተሰጥቶት የነበረ ቢሆንም በተለያዩ ምክንያቶች ሳያሟላ በመቅረቱ ተጨማሪ የ1 ዓመት ጊዜ ተጨምሮለት በርካታ ስራዎችን እያከናወነ ይገኛል። ዋናው የሀገራዊ ምክክር ዓላማ እነኚህ በየቦታ ያየናቸው ግጭቶች እና ጭራሽ ወደ ጦርነት ያደጉ ሁነቶች በሙሉ ለአንዴና ለመጨረሻ ጊዜ በተቻለ መጠን በምክክር ሁላችንም አሸናፊ ሆነን በምንወጣበት አካሄድ መፍትሄ እንድናገኝላቸው ማስቻል ስለሆነ የኢትዮጵያ ሀገራዊ ምክክር ጉባኤ መጀመር አለበት ብለን እናምናለን። ከትግራይ ክልል በስተቀር በሁሉም ክልሎች ከተለያዩ የህብረተሰብ ክፍሎች፣ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከተለያዩ ፖለቲካ ፓርቲዎችና የዲያስፖራው ማህበረሰብ በማካተትም የአጀንዳ ልየታና የተወካይ መረጣ መካሄድ መቻሉን ከኮሚሽኑ የተገኘው መረጃ ያመላክታል። እንደ ሀገር ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ሀገራዊ ምክክር ማካሄድ አስፈላጊ መሆኑ በተደጋጋሚ ጊዜ ይነሳል። ለዚህ ደግሞ መንግስት፣ ህብረተሰቡና የሚመለከታቸው አካላት የድርሻቸውን ሊወጡ ይገባል። ዘመናዊና ሜካናይዝድ እርሻዎች የኢትዮጵያን የግብርና ዘርፉን በመለወጥ ምርታማነትን እያሳደጉ ይገኛሉ። ግብርና የኢትዮጵያ ብልጽግናና ምግብ ዋስትና ሞተር ሆኖ ቀጥሏል። የውጭ ዜና። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ትራምፕ ጋር ለመምከር አሜሪካ ገብተዋል። ጠቅላይ ሚኒስትር ኔታንያሁ በፍሎሪዳ ፕሬዚዳንት ትራምፕ የሚያገኟቸው ሲሆን የጋዛ ተኩስ አቁም፣ የሶሪያ መንግስት ግንኙነት እንዲሁም
በአካባቢው ሰላም ላይ ትኩረት ያደረገ ውይይት እንደሚያደርጉም ይጠበቃል። የትራምፕ አስተዳደር ከጥር ወር በኋላ የእስራኤል ጦር ከጋዛ እንዲወጣ፣ ሐማስ መሳሪያውን እንዲያወርድ፣ ዓለም አቀፍ የሰላም አስከባሪ ኃይል በአካባቢው እንዲሰማራ እንዲሁም የጋዛ የመልሶ ግንባታ እንዲካሄድ እቅድ ይዟል። ይሁን እንጂ ሐማስ ነጻ ፍልስጤም ሳትፈጠር መሳሪያ አላወርድም ሲል እስራኤልም ሐማስ ሙሉ በሙሉ ትጥቁን ካልፈታ ወታደሮችን ከጋዛ አላስወጣም ማለታቸውን የሰላም ሂደቱን ፈታኝ አድርጎታል። በመጨረሻም ስፖርት። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በዓለም ዋንጫ ስቴዲየም መግቢያ ትኬት ዙሪያ እየተሰጡ ያሉ ትችቶችን አስተባበሉም። በመጪው ክረምት በአሜሪካ፣ ካናዳ እና ሜክሲኮ በሚካሄደው ዓለም ዋንጫ ስቴዲየም መግቢያ ትኬቶች ዋጋ መጋነን ጋር ተያይዘው የእግር ኳስ ደጋፊዎች ማህበርን ጨምሮ በርካቶች የፊፋን አሰራር ሲተቹ ቆይተዋል። በኳታር በተካሄደው የዓለም ዋንጫ ከነበረው የትኬት ዋጋ በብዙ እጥፍ ጭማሪ በማሳየቱ ምክንያት ለቀረበባቸው ትችት ሀሳብ የሰጡት ኢንፋንቲኖ ከአቅማችን በላይ የሆነ ጥያቄ ከመላው ዓለም ቀርቦልናል ብለዋል። ከ7 ሚሊዮን በላይ የሚሸጡ ትኬቶች ማቅረባቸውን የገለጹት ፕሬዚዳንቱ በ15 ቀናት ውስጥ 150 ሚሊዮን የትኬት ጥያቄዎች ደርሰውናል ብለዋል። በየቀኑ ከ10 ሚሊዮን በላይ ጥያቄ እየደረሰው ያሉት ኢንፋንቲኖ የሚያሳየው የዓለም ዋንጫ ተጽዕኖም እየፈጠረ መሆኑን ማሳያ ነው ብለዋል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል እናንተ ደርሷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።